የአብርሃም የቡታጅራ ጉዞ ጀርባ የታሰበው ሴራ ምንድነው? ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ሲጨርሱ የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እንግዲህ በየቀኑ አዳዲስ ነገሮች እየተፈጠሩ ነው። ነገር ግን ደግሞ ሰሞኑን አንድ ነገር ላይ በጣም የቆዩ ይመስለኛል። በቃ መፍትሄ ያልተገኘለት ጉዳይ ሆኗል እስከዛሬ ድረስ። እንግዲህ አሁን ግን ያው ወደ መፍትሄው እየሄዱ ያለ ይመስለኛል። በቅርቡ አዲስ ነገር እንደምንሰማ ሁላችንም ተስፋ እናደርጋለን፣ በአብርሃም ዙሪያ ማለት ነው። ምክንያቱም የአብርሃም ጉዳይ ሁላችንንም እያሳሰበንም እያስጨነቀንም ስለሆነ ማለት ነው። ምክንያቱም በቃ በጤና የምታውቁት ሰው ማንኛውም ሰው ቢሆን እንደዚህ ድንገት የማይሆን ደረጃ ላይ ደርሶ ማየት እጅግ በጣም ስለሚያሳዝን ማለት ነው። ሁላችንም እንግዲህ የአብርሃም ጉዳይ እያሳሰበን ነው ማለት ነው። ለማንኛውም ግን ያው በቅርቡ መፍትሄ እንደሚመጣለት፣ በቅርቡ መፍትሄ እንደሚገኝለት፣ አብርሃም ወደ ቀድሞ ማንነቱ ወደ ድሮው የራሱ ትክክለኛ ማንነት እንደሚመለስ ተስፋ እናደርጋለን። ለማንኛውም እንግዲህ አብርሃም ወደ ቡታጅራ ሊሄድ ተነስቷል ማለት ነው። እንግዲህ በዝግጅት ላይ እንደነበሩ ያው እነ ሩታ እነ ሄርሜላ መጥተዋል ለመሰናበት ማለት ነው። እውነት ለመናገር በሰላም እየተሰነባበቱ ነበር እነ ሄርሜላ ጋር ምናምን። ሩታ መጣች፣ ከዛ ትንሽ ብጥብጥ ተፈጠረ። በቃ ማይሆን ነገር ውስጥ ገቡ። ለምን እንደሆነ አላውቅም። ሩታ እስከዛሬ ድረስ አብርሃም ከሷ ጋር እንዲሆን ብቻ ነው የምትፈልገው። ስለ ጤንነቱ አንድም ቀን ስታወራም ስትጨነቅም ሰምተን አናውቅም። ይሄ ሁላችንም ያየነው እውነት ነው። ይሄ ለምን ሆነ አናውቅም። እንግዲህ ለምን እንደዚህ እንደሆነ ምናልባት አብርሃም ወደ ቀድሞ ማንነቱ ከተመለሰ ወደ ሄርሜላ ይመለሳል የሚል ፍርሃት ሊሆን ይችላል። ወይ ደግሞ እንግዲህ አብርሃም ወደ ሩታ የተመለሰው በራሱ ውሳኔ ስላልሆነ ማለት ነው። ለማንኛውም ግን እያየን ያለነው ነገር በሙሉ የሚያሳየው ይሄንን ነው። በጣም ብዙ ጊዜ በተደጋጋሚ አይተናል። ሩታ እስከዛሬ ድረስ አብርሃም ጤነኛ እንደሆነ ነው የምታውቀው። አብርሃም በራሱ ውሳኔ እሷ ጋር እንደመጣ ነው የምታውቀው። እኔ ግን አንድ ሁሌም ጥያቄ የሚሆንብኝ ነገር አለ። አብርሃም ጤነኛ ከሆነና አብርሃም በራሱ ውሳኔ ወደ ሩታ ከሄደ ሩታ እኮ የሚያሳስባት ነገር የለም። በቃ አሁንም ጤነኛ ነው ብላ የምታስብ ከሆነ አሁንም አብርሃም በጤናው ነው እየተንቀሳቀሰ ያለው። በቃ ያንን ነገር ነው ማሰብ ያለባት። ስለዚህ አብርሃም በራሱ ውሳኔ ከሆነ ወደ ሩታ ተመልሶ የነበረው አሁንም የትም ቦታ ቢሄድ ተመልሶ ወደ ሩታ ይመጣል። በቃ በራሱ ውሳኔ ከሆነ ማለት ነው። ነገር ግን ሁላችንም ህፃናት ልጆች አይደለንም፣ የምንሞኝ ልጆች አይደለንም። በቃ አብርሃም ላይ የሆነ የተደረገ ነገር አለ፣ የሆነ የተያዘበት ማስረጃ አለ፣ ወይ የሆነ ነገር አለ። ስለዚህ በሆነ ነገር ወይ አስፈራርተውት ነው ወደነ ሩታ የሄደው እንጂ በራሱ ውሳኔ እንዳልሆነ ብዙ ጊዜ እያየን ነው። በቃ አብርሃም እኮ ጨንቆት ነው አይደል በስተመጨረሻ በቃ እናትና አባቴ ጋር ወሰዱኝ ምናምን ብሎ ሲናገር የነበረው። ስለዚህ አሁን ላይ ወደ እናትና አባቱ ቤት ሊሄድ ነው። ይሄ ነገር ራሱ ሩታን አስከፍቷታል። ለምን እንዳስከፋት ግን አልገባኝም። እንዴ እናትና አባቱ ጋር ቢሄድ አብርሃም ወደ ቀድሞ ማንነቱ ቢመለስ እኮ መልካም ነው። ለነገሩ ሩታን ያስከፋት ለምንድን ነው? እስከዛሬ ድረስ አብርሃም ቀድሞ ማንነቱ ላይ ነው ብላ ነው የምታምነው። ታሟል ብላ አታምንም አብርሃምን። ወደ ቀድሞ ማንነቱ ይመለሳል ሲሏት ወዴት ነው የሚመለሰው? በቃ ደህና ነው አብርሃም ምንም አልሆነም እያለች ስለሆነ እስከዛሬ ድረስ ማለት ነው። ለማንኛውም ግን ያው ሁላችንም እያየንም እያገናዘብንም እየተመለከትንም ስለሆነ አብርሃም የድሮ ማንነቱ ላይ እንዳልሆነ ሁላችንም እናውቃለን። በቃ እንደ ሮቦት ዝም ብሎ የሚቆም አይነት ሰው ነው የሆነው። ስለዚህ አብርሃም ወደ ቀድሞ ማንነቱ ወደ ጤንነቱ እንዲመለስ ከመፈለግ አንጻር እናትና አባቱ ጋር መሄዱ እጅግ በጣም ጥሩ ነገር ነው። እንደውም እኮ ሩታ ራሱ ሊያስደስታት ነው የሚገባው አይደለ? በቃ ሊሄድ ነው ስትባል ጥሩ ነው፣ በቃ እዛ ሄዶ ወደ ቀድሞ ማንነቱ ይመለሳል ምናምን ብላ ማሰብ መቻል ነበረባት። ነገር ግን ወደ ቤተሰቦቹ ጋር መሄዱ ራሱ አልተዋጠላትም። እንዲያውም በቃ ሁላችንም ያልጠበቅነውን ነገር ራሱ ሩታ ስትናገር ሰምተናል ማለት ነው። ይሄ እንግዲህ አብርሃም በዚህ ሁኔታ ላይ ሆኖ የሚታሰብ ሀሳብ ነው ወይ አላውቅም። ነገር ግን አብርሃም ቤተሰቦቹ ጋር ሄዶ ወደ ራሱ ቢመለስ ምንድነው ክፋቱ? ወደ ቀድሞ ጤንነቱ ቢመለስ ምንድነው ጥፋቱ? ሩታ ለምን ይሄን ነገር አልተቀበለችም? ይሄ እንግዲህ የኔ ጥያቄ ነው። ምክንያቱም ባለፈውም እንዳየነው መጀመሪያ አካባቢ ወደ ሩታ ተመለሰ ሲባል እንግዲህ ከአንድ ቀን በፊት ደህና ነበረ፣ ጤነኛ ነበረ። ሄርሜላ ጋር ፕራንክ ምናምን እየሰራችሁ ደስተኛ ነበረ። በበነጋታው ነው ግልብጥ ብሎ ሮቦቱ ነው የመጣው። ሁላችንም እንደምናየው ማለት ነው። ፍዝዝ ድንዝዝ ብሎ የመጣው እንደዛ ነውና
የቀድሞ ማንነቱ ላይ እንዳልሆነ ሁላችንም እናውቃለን። ይህን ነገር ሩታ ራሷ ታውቃለች። ግን ለምን በግልጽ እንደማትናገር አላውቅም። በቃ አብርሃም ጤንነቱ ላይ እንዳልሆነ ግን መናገር አትፈልግም ሩታ። ለምንድን ነው ያን ነገር ያልፈለገችው? ወደ ቀድሞ ማንነቱ ቢመለስ እኔን ይርቀኛል ብላ አስባ ነው ወይንስ ደግሞ አብርሃምን እንደዚህ ላፈዘዘው ነገር የሩታ እጅ አለበት? ይሄ ነገር እንግዲህ የሁላችንም ጥያቄ ነው፣ እስከዛሬ ድረስ መልስ ያላገኘንለት ጥያቄ ማለት ነው። ለማንኛውም ግን ሩታ እንግዲህ ምንድን ነበረ ስትናገር የነበረው? አብርሃምን ቡታጅራ የምትወስዱት ከሄርሜላ ጋር ልትድሩት ነው ምናምን እያለችውላ እንግዲህ ስትናገር ሰምተናል ማለት ነው። ይሄ እንግዲህ ለሁላችንም አዲስ ዜና ነው። እውነት ለመናገር አብርሃም ሊያገባ ቢሆን ራሱ እንደ ወደ ቀድሞ ማንነቱ እኮ መመለስ አለበት። እንደዚህ ሮቦት ሆኖ ምንም የማይናገር ምንም ፍጥነት የሌለው አይነት ሰው ሆኖ እንዴት ነው ሊድሩት የሚችሉት? ለሄርሜላ ራሱ እንደ ሄርሜላ ጋር ተጋቡ ቢባል ራሱ እንዴት አድርገው ነው የሚድሩት በዚህ ሁኔታው? እንዴ አንዳንድ ጊዜ ነገሮችን ሰፋ አድርገን እስኪ ከራሳችን ስሜት እንውጣ። አንዳንዴ ሩታ አብርሃምን የራስሽ ለማድረግ ከመፈለግሽ ብዛት በአብርሃም ጤና ላይ ግን ጭካኔ እያሳየሽ ነው የሚል እምነት አለኝ። በቃ አብርሃምን ለራስሽ ለማድረግ ስትይ አብርሃም ባይድን ይሻለኛል አይነት ነገር ነው እየተናገርሽ ያለሽው ማለት ነው። ስለዚህ አብርሃም ድኖ ወደ አንቺ ይመጣል እኮ በቃ አሁንም በራሱ ውሳኔ ነው ወደ እኔ የመጣው፣ ሰላም ነበርን እያልሽ አይደለ? በቃ አብርሃም ደግሞ ከዚህ በልጥ ጤናው ተሻሽሎ ሲመጣ ደግሞ ወደ አንቺ ይመጣል፣ በራሱ ውሳኔ ከሆነ የመጣው ማለት ነው። ለማንኛውም ግን አብርሃምን የራስሽ ለማድረግ ከመፈለግሽ፣ አብርሃምን ወደ አንቺ ለመሳብ ከመፈለግሽ የተነሳ የአብርሃም ጤና ላይ ግን ጭካኔ እያሳየሽ ነው የሚል እምነት አለኝ። ምክንያቱም ትላንትናም ስትናገሪ ስለሰማን ማለት ነው። አብርሃም ምንም አልሆነም፣ አሁንም ቢሆን የትም ቦታ ብታደርሱት ብትወስዱት ተመልሶ ይመጣል፣ የኔ ነው የሚሆነው አብርሃም ምናምን ስትይ ነበር። ሁላችንም ደስ ይለናል ያንቺ ቢሆን። ነገር ግን ደግሞ ሁላችንም የምናገናዝበው ነገር ደግሞ አለ፣ አብርሃም ደህና እንዳልሆነ። ስለዚህ ከራስሽ ስሜት ትንሽ ወጣ ብለሽ ለአብርሃም ጤንነት ብታስቢለት መልካም ነው የሚል እምነት አለኝ። ምክንያቱም ምንም ቢሆን አብራችሁ አሪፍ የፍቅር ጊዜ አሳልፋችኋል፣ በትዳር ኖራችኋል፣ ልጅ ወልዳችኋል ምናምንና ለዛ ጊዜ ስትይ እንኳን ለልጅሽ ጥሩ አባት እንዲሆንለት፣ ለልጅሽ ጤነኛ አባት እንዲሆንለት ስትይ እንኳን የአብርሃምን ጤንነት መመኘት አለብሽ ብዬ አምናለሁ። ምክንያቱም የአብርሃም ጤንነት ከአንቺ ስሜት ስለሚበልጥ ማለት ነው። አንቺ ጋር እንዲሆን ካለሽ ፍላጎት ይበልጥ የአብርሃም ጤንነት ስለሚበልጥ ማለት ነው። ስለዚህ ይሄን ሄርሜላ ጋር ሊድሩት ነው፣ ሄርሜላ ጋር ሊያገናኙት ነው ምናምን የሚለው ሀሳብ አለሽ። ነገር ግን አንቺ እኮ እነ ቡዜ ጋር ብትስማሚ እኮ አብረሽ መሄድ ትችይ ነበር ቡታጅራ። እውነት እንነጋገር ከተባለ በቃ የልጁ እናት ነሽ፣ አብረሽ መሄድ ትችይ ነበር። እነ ቡዜ ጋር አብረሽ ተስማምተሽ ምናምን ብትሄጅ ኖሮ ማለት ነው። ለማንኛውም ግን እስከዛሬ ድረስ አብርሃም ምንም አልሆነም፣ እናንተ እኔን ለመለያየት ፈልጋችሁ ነው ምናምን የሚል ሀሳብ ውስጥ ስለሆነ ያለሽው ያው እነ ቡዜ ጋርም እንግዲህ መስማማት አልቻላችሁም። ለማንኛውም ግን አብርሃም ቡታጅራ መሄዱ እናትና አባቱ ጋር መሆኑ ምንም ክፋት የለውም። እንደውም ይበልጥ ጤናው ተሻሽሎ ጤነኛ ሆኖ ይመጣላችኋል ሁለታችሁም ሴቶች ማለት ነው። እንደዛ የሚል እምነት አለኝ። ለማንኛውም ግን የአብርሃም የጤና ሁኔታ የሚስተካከልበት ነገር እየተቃረበ ስለሆነ ሁላችንም ደስተኞች ነን ብዬ አምናለሁ። ምክንያቱም እዚህ ቢቀር የአብርሃም ጤንነት እንደማይስተካከል ሁላችንም እናውቃለን። ምክንያቱም በተገናኛችሁ ቁጥር ከፍተኛ ጭቅጭቅ ውስጥ ስለምትሆኑ ትላንትናም አይተናል እኮ አይደል? ሩታ ከመጣች በኋላ ጭቅጭቅ ሲፈጠር ስልችት ብሎት ተነስቶ ወደ ውስጥ ሲገባ አይተናል። ስለዚህ ከእናንተ መራቁ ለአብርሃም ጤና ራሱ ጥሩ ነው የሚል እምነት አለኝ። ለማንኛውም እናትና አባቱ ጋር መሄዱ እጅግ በጣም አሪፍ ውሳኔ ነው። ከዛ በኋላ ሲመለስ የአብርሃምን ውሳኔ የምናውቅ ይሆናል። በቃ ከዛ በኋላ ከቡታጅራ በኋላ ጤንነቱ ተመልሶ ወደ ራሱ ተመልሶ ሁሉም ነገር ተስተካክሎ ከመጣ በኋላ አብርሃም ሄርሜላን ነው የሚመርጠው ወይስ ሚስቱንና ልጁን ነው የሚመርጠው የሚለውን ነገር አብረን የምናየው ነው የሚሆነው ማለት ነው። ይሄ ሲሆን ደግሞ ያው በአብርሃም በራሱ ጤንነት፣ በራሱ ውሳኔ፣ በራሱ ሀሳብ የሚወስነውን ውሳኔ አይተን ደግሞ ሁላችንም እንፈርዳለን ማለት ነው ያኔ። ለማንኛውም እንግዲህ ወደ ቤተሰቦቹ መሄዱ እጅግ በጣም መልካም ነው። ተሽሎት ድኖ ሲመጣ ደግሞ የአብርሃምን ውሳኔ ሁላችንም በጉጉት የምንጠብቀው ነው የሚሆነው ማለት ነው። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።